ዘመናዊ የባንክ ስርዓት ወደ ሀገራችን ኢትዮጵያ ከገባ በርካታ ዘመናት የተቆጠሩ ሲሆን አዳዲስ አሰራሮችን ወደ ሀገር ከማምጣትና በፍጥነት በስራ ላይ ከማዋል አንጻር በዘርፉ ምሁራን የሚነሱ ክፍተቶችና ድክመቶች ቢኖሩም ሂደቱ ግን ለውጦችና ብዙ መሻሻሎች እያሳየ እንደሚገኝ አሁን ላይ እየታዩ ያሉ ለውጦች ማሳያዎች ናቸው። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ከገበያ ሚዲያ ወደ እናንተ የሚደርስላችሁ የዜና አናሊሲስ ፕሮግራማችን ነው። በዛሬው ዝግጅታችን ስለ ባንክ ብድር አገልግሎትና በተለይም ዜጎች ያለ ማስያዣ ብድር መበደር ስለሚችሉባቸው ሁኔታዎች የምናጋራችሁ መረጃ አለን። አብራችሁን እንድትቆዩ በመጋበዝ በተለይም በመሬት መበደር ይቻላል አይቻልም፣ ለምን የሚሉትንና ሌሎች ዜጎች ብድር መበደር ስለሚችሉባቸው ሁኔታዎች የምናስቃኛችሁ ይሆናል። አብራችሁ እንድትቆዩን በመጋበዝ በቀጥታ ወደ ፕሮግራሙ እሸጋገራለሁ። በሀገራችን እንደ አውሮፓውያን አቆጣጠር በ1905 ብሎ የጀመረው ዘመናዊ የባንክ ሥራ በወቅቱ የነበረውን የሕዝብ ፍላጎትና በዘመኑ የነበረውን የንግድ እንቅስቃሴ ሙሉ በሙሉ የሚያቅፍ ሆኖ የተጀመረ ባይሆንም ለሀገራችን ዘመናዊ የባንክ ሥራ መጀመርና ዛሬ ላይ የደረስንበት ደረጃ ለመድረስ ትልቅ መሠረት ሆኗል። ምንም እንኳን በወቅቱ የነበረው የባንክ ሕግ ልክ አሁን ላይ እንዳለው የባንክና የተገልጋዩን የማኅበረሰብ ግንኙነት በሚመለከት ገዢ ሊሆን የሚችል ያስቀመጠው ሕግ አልነበረም በሚል የሚተቹ ቢኖሩም በባንኮችና በብሔራዊ ባንክ መካከል ያለውን ግንኙነትና ቁመናውን በሚመለከት ግን እስከ ዛሬ ድረስ መሠረት የሚሆን ሕግ እርሾ አስቀምጦ ማለፉን ቀደም ብለው የተጻፉ መረጃዎችና የታሪክ ድርሳናት ያስረዳሉ። በዚህ ረገድ በተለይም እንደ አውሮፓውያን አቆጣጠር በ1952 ዓ.ም የወጣው የባንክ ሕግ እንዲወጣና ተግባራዊ እንዲሆን መሠረት የሆነው የ1905 ሕግ ስለመሆኑ ታሪክ ያትታል። በአጠቃላይ በ1952 ዓ.ም እንደ ሀገር ለባንክ ሥራም ሆነ በሌሎች አያሌ ንግድ ወይም የምጣኔ ሀብት ዘርፍ ገዢ የሆኑ አልፎም ዛሬም ድረስ በሥራ ላይ እየዋሉ ያሉ የፍትሐ ብሔር ሕግ፣ የወንጀለኛ መቅጫ ሕግና ሌሎች በርካታ ሕጎች የወጡበት የጸደቁበትና ወደ ሥራም የገቡበት ዘመን በመሆኑ በኢትዮጵያ የባንክ ኢንዱስትሪም ሆነ በሕግ ደረጃ በዘርፉ የባንክ ሥራ አብዮት የጀመረበት ተብሎ ሊቆጠር እንደሚችል የዘርፉ ምሁራን የሚመሰክሩት እውነታ ነው። በዚህ ጉዳይ ዙሪያ ከአርትስ ቲቪ ጋር ቆይታ ባደረጉበት ጊዜ ማብራሪያ የሰጡት የአዲስ ኢንተርናሽናል ባንክ የሕግ ክፍል ዳይሬክተሮች የሆኑት የሕግ መምህሩና የባንክ ሕግ ባለሙያው አቶ ገዙ አየለ እንዳመላከቱት በኢትዮጵያ ዛሬ ድረስ በተለያዩ የመንግሥት ለውጦች በተደረገባቸው ዓመታት መጠነኛ የሆነ ማሻሻያ ቢደረግባቸውም በንጉሡ ዘመነ መንግሥት የወጡ የንግድ ሥራ ሕጎች አሁን ላይ ላለው የባንክ ሥራ እድገት መሠረት የጣሉ እንደሆኑ ገልጸዋል። አሁን ላይ በሥራ ላይ ያለው የባንክ ሕግ አዋጅ 1360ና 1359 ሕዝባር 2004 ሲሆን እነዚህ ሁለቱ ሕጎች የባንክ ሥራ አዋጅና የብሔራዊ ባንክ ሥልጣንና ተግባርን ለመወሰን ከዚህ ቀደም የነበረውን ሕግ በማሻሻል የወጡ ሕጎች ናቸው። እነዚህን ሕጎች ተከትለው የወጡ የባንክ ሥራና የብሔራዊ ባንክ ሥልጣንና ተግባርን ለማሻሻል በሚል የወጡ ሕጎችም ቢሆኑ ከዚህ ቀደም የነበረውን የንግድ ሥራ ሕግና መመሪያን መሠረት በማድረግ የወጡ ሲሆን በርካታ የሚባሉ ለውጦችንም እያመጡ እንደሆነ ነው አቶ ገዙ የሚገልጹት። ከእነዚህ ለውጦች መካከልም የውጭ ባንኮች ወደ ሀገር እንዲገቡ የሚፈቅደውን ሕግ በአብነት ማንሳት የሚቻል ሲሆን የውጭ ባንኮች ወደ ሀገር የሚገቡበት ሁኔታንና ከሀገር ውስጥ ባንኮች ጋር በነፃ ገበያው ተወዳዳሪ ሆነው የሚሰሩበት ሁኔታም፣ የካፒታል መጠን፣ የብድር ጣሪያ፣ አዳዲስ የባንክ አሰራሮችን ወደ ገበያው ማምጣትና የእውቀት ሽግግር ማድረግን ጨምሮ ሌሎች የባንኪንግ ሴክተሩ በኢኮኖሚው ውስጥ የሚኖረውንና ሊኖረው የሚችለውን አጠቃላይ ቁመና ከሞላ ጎደል የሚወስኑና ከዘመኑ ጋር መራመድ እንዲቻል ተደርገው የተዘጋጁ እንደሆኑ አቶ ገዙ በማብራሪያቸው አክለው ገልጸዋል። በአጠቃላይ የተሻሻሉ የባንክ ሥራ ሕጎች የውጭ ባንኮች ከ1950ዎቹ በኋላ ዳግም ወደ ሀገር እንዲገቡ የሚያስችሉ የሕግ መሠረቶችን የጣሉና ሀገር በቀል የሆኑ ባንኮችም እርስ በርስ እንዲጣመሩና አቅማቸውን እንዲያሳድጉ ብሎም ተወዳዳሪነታቸውን የሚጨምሩ ሆነው የተዘጋጁ እንደሆኑ ባለሙያው በማብራሪያቸው ጠቁመዋል። በተለይም ከዚህ ቀደም ያልነበሩ የባንክ አሰራር ስርዓቶችንና የአገልግሎት አይነቶች እየመጡ በመሆናቸው እነዚህን አዳዲስ ክስተቶችም ያቀፉ ሆነው የተዘጋጁ ሕጎች መሆናቸውን በመግለጽ ለዘርፉ እድገትና ዘመናዊነት ትልቅ አስተዋጽኦን የሚያበረክቱ እንደሆነ እየመጡ ካሉ ለውጦችና እየተገኙ ካሉ ውጤቶች መረዳት ይቻላል ሲሉ ነው የአዲስ ኢንተርናሽናል ባንክ የሕግ ክፍል ዳይሬክተሮች የሆኑት አቶ ገዙ
ገዙ የሚያስረዱት። ይሁንና ግን አሁንም ድረስ እንደ ሀገር በባንክ ኢንዱስትሪው ዘርፍ የሚታዩ የተለያዩ የአሰራር ጥሰቶችና ዘልማዳዊ አሰራሮች የአተገባበር ክፍተቶች እንደሚስተዋልባቸው አቶ ገዙ ተናግረዋል። ለአብነትም ቼክና ከቼክ አጠቃቀም ጋር የተገናኙ አሰራሮችን በሚመለከት በንግድ ሥራ ሕጉ መካከል ያለውን ሰፊ ልዩነት በማንሳት የሞገቱ ሲሆን በንግድና የባንክ ሥራ ሕጎች ቼክን እንደ ዋስትና ወይም እንደ ማስያዣነት መጠቀምም ሆነ መገልገል የማይቻል መሆኑን የጠቀሱት አቶ ገዙ ከቼክ ይልቅ የንግድ መያዣ ወይም የዋስትና ሰነድ ሆኖ እንዲያገለግል ቢል ኦፍ ኤክስቼንጅ ወይም የሐዋላ አሊያም የተስፋ ሰነድ በሚል በሕጉ በግልጽ የተቀመጠ ሰነድ ቢኖርም ከዛ ይልቅ ግን አብዛኞቹ የባንክ ሠራተኞችም ሆነ ህብረተሰቡ ቼክን ልክ በሕግ እንደተፈቀደ ማስያዣ እየተጠቀመበት እንዳለ እና ይህም በሕግ እንደሚታወቅ የተደነገገ መመሪያ ለዋስትና መያዣነት የመጠቀም አዝማሚያ በስፋት የሚታይ በባንኩ ሴክተር የሚታይ ክፍተት እንደሆነም ጠቁመዋል። ቼክን በሕግ የተፈቀደ ይመስል እንደ ዋስትና ሰነድ ይዞ ከመጠቀም ባለፈም ቼክ ከተጻፈ በኋላ የቼኩ ግማሽ ክፍያም እንዲከፈሉ ሕግ በአስገዳጅ ሁኔታ የሚደነግግ ቢሆንም ነገር ግን አሁን ባለው ዘልማዳዊ አሰራር አንድ ግለሰብ ቼክ ተጽፎለት ሙሉ በሙሉ የተጻፈለት የቼክ ዋጋ በአካውንቱ ከሌለ የለም ወይም ኢንሰፊሸንት ነው በሚል የሚከለከልበትና የሚታገድበት ሁኔታ እንጂ በአካውንቱ ያለው የገንዘብ መጠን ልክ ታውቆ ተከፍሎት ቀሪውን እንዲጠየቅ የሚፈቀድበት አሰራር በሕግ እንጂ በተግባር እንደሌለም ጠቁመዋል። ይህም በአሰራሩ ክፍተት ከሚታይባቸው መካከል የሚጠቀስ እንደሆነም አቶ ገዙ አክለው ገልጸዋል። ከዚህም በተጨማሪ የባንክ የተስፋ ወይም የሐዋላ ሰነድ በንግድ ሕጉ ሰፊ ሽፋን ተሰጥቶት በስፋት በባንኩ ሕግ እንዲካተትና በሥራ ላይ እንዲውል የሚያስገድድ ሕግ ቢኖርም ሕጉን ተከትሎ ጥቅም ላይ ከመዋል ይልቅ ሥራ ላይ እንዳይውል ማድረግና በተቃራኒው የሚኬድበት አሰራር እንዳለ ነው አቶ ገዙ የሚናገሩት። ሌላው በንግድ ሕጉ ያልተፈቀደ አሰራር በሚል የሚነሳው የገንዘብ ማስተላለፍ ወይም የሐዋላ አገልግሎትን የሚመለከት ሲሆን በሕግ አንድ ግለሰብ ከአንድ የባንክ ቅርንጫፍ ወደ ሌላ ቅርንጫፍ ማስተላለፍ የሚችለው አካውንት ሲያወጣ ብቻ እንደሆነ የገለጹት አቶ ገዙ ያለ አካውንት ማስተላለፍ በሕጉ የማይፈቀድ ቢሆንም ነገር ግን ሰዎች እንዲሁ ዝም ብለው የሚያስተላልፉበት ሁኔታ እንደሚስተዋል ባለሙያው ጠቁመዋል። ከዚህም ባለፈ ትላልቅ የሚባሉ የዋስትና ወይም ጋራንት የሚባሉ ለከፍተኛ አገልግሎት የሚውሉ ሰነዶችን በሚመለከት በሕጉ የዋስትና ሰጪና ተቀባይ መብትና ግዴታን በሚመለከትም ከዓለም አቀፍ የፋይናንስ ሕጎች የተቀዱና በቀጥታ ተግባራዊ እንዲደረጉ የተቀመጡ ሕጎች ቢኖሩም እነዚህን ሕግጋቶች ተግባራዊ ከማድረግና በሥራ ላይ ከመተርጎም ወይም ከመዋል አንጻር ትልቅ ክፍተት እንዳለ ነው አቶ ገዙ የሚናገሩት። በተመሳሳይ በሕጉ ያልተቀመጡ ነገር ግን ልክ በሕግ እንደተደነገጉ ተደርገው የሚሰራባቸውና በማስመሰልም ጥቅም ላይ የሚውሉ አሰራሮች እንዳሉ የጠቆሙ ሲሆን ከዚህ አንጻር ከብድር አቅርቦትና አሰጣጥ ጋር በተገናኘ ትልቅ ክፍተቶች እንዳሉም በማብራሪያቸው አመላክተዋል። የባንክና የብድር ሕጉን በሚመለከትም የብድር ሕጉ በንግድ ሕግ ሳይሆን በ1960 በወጣው በፍትሐ ብሔር ሕጉ ላይ ተደንግጎ የሚገኝ እንደሆነ የጠቆሙት አቶ ገዙ ሕጉ የአበዳሪ ባንኩንና የተበዳሪውን ግለሰብ ወይም ድርጅት መብትና ግዴታ በዝርዝር የሚዳስስ እንደሆነ በመግለጽ የብድር መያዣ ውልን ምንነትና ይዘቱን ጠንቅቆ በሥራ ላይ ከማዋል አንጻር በተለያየ መልኩ የሚነሱ ቅሬታዎችና የአሰራር ጥሰቶች እንዳሉም አስታውሰዋል። የብድር ውል ሲፈረም በሁለቱ ተዋዋዮች መካከል በሚኖር ጤናማ የሆነ መልካም ግንኙነት የሚከናወን መሆን እንዳለበት የጠቆሙት አቶ ገዙ አንድ ተበዳሪ ግለሰብ ወይም ድርጅት ከሚያበድረው ባንክ ብድር ሊበደር ሲያስብ የጋብቻ ሰርተፊኬት፣ ከግብር ነፃ ወይም ክሊራንስ ወረቀት ወይም ሰርተፊኬትና ሕጋዊ የሆኑ የይዞታና ተያያዥ የሊዝ ንብረቶች የማረጋገጫ ሰርተፊኬት ወይም ሰነዶች ማቅረብ እንደሚገባው ጠቁመዋል። ይህም እንዲሆን የተፈለገበት ገዢ ምክንያት ተበዳሪው ብድሩን ሲበደር ከቤተሰቡ ወይም ከትዳር አጋሩ ጋር በመስማማት መሆኑን ለማረጋገጥና በብድር ክፍያ ሂደት የሚፈጠሩ እንዲሁም ሊፈጠሩ የሚችሉ የተለያዩ ያልተገቡ ንትርኮችና ውጣ ውረዶችን ለማስቀረት ታሳቢ በማድረግ እንደሆነም አቶ ገዙ ጠቁመዋል። በዚህም ችግሮች ከመከሰታቸው አስቀድሞ ለማስቀረትና የተበዳሪ ደንበኞችን ጤናማ የንግድ ሥራ እድገት እንዲቀጥል ለማድረግ በማሰብ እንደሆነም በሕጉ ተቀምጧል ሲሉ ነው አቶ ገዙ በማብራሪያቸው የጠቀሱት። የብድር መያዣ ወይም ውልን በሚመለከት
እንደ አውሮፓውያን አቆጣጠር በ2019 የወጣው አዋጅ 1147 መሰረት ከዚህ ቀደም የነበረውን አሰራር ለማሻሻልና የበለጠ ለማዘመን ታሳቢ በማድረግም አዋጁ ተንቀሳቃሽ ያልሆኑና ተንቀሳቃሽ የሆኑ ንብረቶችን ጨምሮ በማስያዣነት መያዝ ወይም አገልግሎት ላይ ማዋል እንደሚቻል የፈቀደ ሲሆን በተጨማሪም ባንኮች ብድሩን ይከፍላሉ ብለው ለሚያምኗቸው ግለሰቦች ወይም ደንበኞቻቸው በሕጉ በተፈቀደው መሰረት በቂ የብድር አገልግሎት ሊሰጡ የሚችሉበት ሁኔታ እንዳለ ባለሙያው በሰጡት ማብራሪያ ገልጸዋል። ብሔራዊ ባንክ ያወጣው 1147/2019 የተሰኘው አዋጅ የማይንቀሳቀስ ንብረት የሌላቸውን ዜጎች የብድር ተጠቃሚነት ለማስፋትና የኢኮኖሚ እንቅስቃሴዎችን ለማሳደግ ተጨማሪ የብድር አማራጮች እንዲካተቱ ተደርጎ ወደ ሥራ የገባ አዋጅ በመሆኑ ዜጎች ሕጉን ፈትሸው ተጠቃሚነታቸውን ማረጋገጥ እንደሚገባቸውም አቶ ገዙ አክለው ገልጸዋል። በዚህም መሰረት ዜጎች መስራት የሚፈልጉትን ሥራ ለመስራትና በንግድ ወይም በሌላ የተለየ ኢኮኖሚያዊ እንቅስቃሴ ውስጥ ተሳታፊ በመሆን ኑሯቸውን መቀየር እንዲችሉ ከቋሚ ንብረት በተጨማሪ ሰርተፊኬቶችን፣ የሐዋላ ሰነዶችን፣ የተስፋ ሰነድ፣ ሰብሎችን፣ የአክሲዮን ሽያጭ ወረቀት፣ የቦንድ ወረቀት እናም ሌሎች በአዋጁ የተቀመጡ የትምህርት ማስረጃ ሰነዶችና የመሳሰሉ ሕጋዊነት ያላቸው ሰርተፊኬቶችን ለብድር ማስያዣነት ጥቅም ላይ ሊውሉ እንደሚችሉ በሕጉ በዝርዝር ስለመቀመጡ ነው ባለሙያው ሕጉን በሚመለከት በሰጡት ማብራሪያ ያመላከቱት። መሬትን በማስያዝ ብድር ስለመጠየቅ በሚመለከት ደግሞ በሕገ መንግሥቱ አንቀጽ 40 መሰረት ዜጎች በመሬት ላይ ያፈሩትን ንብረት የመሸጥ፣ የመለወጥ፣ የማስተላለፍን ጨምሮ ለማስያዣነትም የመጠቀም መብት እንዳላቸው የሚደነግግ መሆኑን የገለጹት አቶ ገዙ ነገር ግን ባዶ መሬትን ለማስያዣነት ማዋል ወይም መጠቀም አሊያም በማስያዝ ብድር መበደር የማይቻል መሆኑን በመግለጽ በመሆኑም መሬት የመንግስትና የኢትዮጵያ ብሔር ብሔረሰቦችና ሕዝቦች በመሆኑ ዜጎች ባዶ መሬትን በማስያዣነት በማስያዝ ብድር መበደር እንደማይችሉ በማወቅ ሌሎች በፍትሐ ብሔርና በንግድ ሕጉ የተቀመጡ የብድር ማግኛ አማራጮች ወይም ዘዴዎችን በመጠቀም ወደ ልማቱ እንዲቀላቀሉና ራሳቸውን ሊያሳድጉ የኑሮ ደረጃቸውንም ሊቀይሩ እንደሚገባ አቶ ገዙ በሰጡት ምክረ ሐሳብ ገልጸዋል። በኢትዮጵያ ያሉ ባንኮች ከሚቀጥለው ዓመት መስከረም ወር ጀምሮ ቢሊየን ብሮችን በብድር መልክ ለግለሰቦች፣ ለድርጅቶችና ለተለያዩ ባለአክሲዮኖች ለመስጠት ዝግጅት እያደረጉ እንዳለ የተጠቀሰ ሲሆን ይህንን ሁኔታ እንደ አጋጣሚ በመጠቀም ዜጎች ከዚህ ዕድል ተጠቃሚ በመሆን የራሳቸውን አበርክቶ በኢኮኖሚ ውስጥ ሊያበረክቱ እንደሚገባም አቶ ገዙ አክለው ጠቁመዋል። በሀገራችን ያሉ ባንኮች እስካሁን ከ1.2 ትሪሊዮን ብር በላይ ለተለያዩ ህብረተሰብ ክፍሎችና ድርጅቶች እንደዚሁም ለሚመለከታቸው የመንግስት አካላት ያበደሩ ሲሆን ከዚህ ውስጥ 20 በመቶ የሚሆነውን ብድር ለመንግስት እንዲሰጡ ወይም ከመንግስት በአስገዳጅ ሁኔታ ቦንድ እንዲገዙ ሲገደዱ የነበረበት ሁኔታ እንደነበረ አይዘነጋም። ይሁንና ግን በአዲሱ መመሪያ መሰረት ባንኮች ከመንግስት ትሬጀሪ ወይም ግምጃ ቤት ቦንድ ለመግዛት ሲገደዱበት የነበረው አሰራር አሁን ላይ ቀርቶ በስምምነት እንዲሆን መፈቀዱ የሚታወስ ነው። አድማጭ ተመልካቾቻችን ለዕለቱ ያዝንላችሁ ጥንቅር ይህን ይመስል ነበር። አብራችሁን ስለዘለቃችሁ እያመሰገንን በቀጣይ የገበያ ሚዲያ ፕሮግራሞችን እንድትከታተሉ በመጋበዝ ለዕለቱ ያዘጋጀነው ፕሮግራም ይህንን ይመስል ነበር። ስለተከታተላችሁን አመሰገንኩኝ። ሰላም።